አንቺ ምክንያት እሺ እንደዛ አደርጋለሁ ማማረፍ ግን ስለምወድሽ ስለማፈቅረሽ ايش ما راح يصير معي ምንድነው የሚፈጠረው ከኔ ጋር ተስፋ አልቆርጥም እስከ መጨረሻ መሞት ካለብኝ خلاص አፍቃሪሽ ነኝና ሳስበው ያመኛል ብሰማም ክፉ ነገር በአንቺ ቂም መቻውቅና አይሆንም እላለሁ ወድሻለሁና ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው እንግዲህ ውድ ቤተሰቦች እኔ ትናንትና መጨረሻ ላይ ስንለያይ ጊዜ ከእሱ ጋር ያው ባለመግባባት ተለያይተን ነበረ። ከሄለን ጋር ነበሩ ማታ። ከዛ ግን ከሁለት ሰዓት ተኩል አካባቢ ተደወለልኝና ሲሄድ ጊዜ ሆስፒታል ነበረ። እንደዚህ ተመቶ ነበረ። ከዛ ያው እሱ ቤት ይዤው ከመሄድ ብዬ ምናልባት አንዳንድ ነገሮች ሌሊት እንኳን ቢያመው አንዳንድ ነገሮች ቢያስፈልጉት ብዬ ነው እኔ ጋር ይዤው የመጣሁትና እነ ሄለን እና ጆሲ እየመጡ ነው። እስኪ እንጠብቃቸው። አይዞህ ግን አሁን የሚያምህ ነገር ካለ በጣም እያመመህ ከሆነ ወደ ሆስፒታል መሄድ እንችላለን። እንግዲህ ውድ ቤተሰቦች ያለ ክፍት ነው እኮ ሳሜና ላፍጅማሪ እንዳየሁት መምጣትሽን እንጂ እንደምትሄጂ ምንም አልደወለላችሁም ከትናንት ጀምሮ በትግል ቀን የለም ያልተጻፈ ስፈልግ አልኖርም በቃ ተሽሯል በፍቅር ይቅር ብያለሁ ትላንት ማታ ነው ሰዎች ተከታትለው መጡኝ ያሉ እና አንቺ ስትለያዩ ጊዜ ቤቱ አላደረስሽውም? አይደል? እኔ አላደረስኩትም። በጣም ቸኩዬ ስለነበር እኔ ሄድኩ። ትልቅ ስህተት የሰራሽ ምንድን ነው የሆንከው? ማነው እንደዚህ ያደረገ? ምን አያውቃቸውም። በመኪና አይደል እንደ ሄድከው? በራስህ መኪና አይደል ሄድከው? የት ነው? ሲወርድ ጠብቀው ነው የመጡት። ወደ እንትኑ የሚገባበት መንገድ አለ፣ ወደ እሱ ቤት ወደ ገስታውስ መግቢያ። እዛ ጋር ጥበቃዎች ምናምን አሉ አይደል እንዴ? እንዴት ነው እንደዚህ አይነት ነገር የሚፈጠረው? እኔ ማታ የተጣላው ሰው አለ እዚህ? ያስቀየምከው ሰው ምናምን አለ? እና ታዲያ ያስቀየምከው ሰው ከሌለ የተጣላው ሰው ከሌለ ማን እንደዚህ ያደርጋል? ዝም ብሎ ሌቦች ምናምን ናቸው። ታዲያ ምንድን ነው? አሁን እሱ ማታ የነበረበት ሁኔታ በጣም ነበር የሚያስደነግጠው። እንደውም በጣም በቃ የሆነ አለ ህመም መቋቋም አይችልም መሰለኝ። በዚህ በኩል ትንሽ የመጡት ቦታ አለ እዚህ ጋር ጭራሽ። ይሄ ግን አይኑን ፈጣሪን ያተረፈው እንደዚህ አልነበረም ሲጀምር። እሺ ማለት ምንም የምታስታውሰው ነገር የለም? አንተ የታገኙ ታዲያ እንዴ? እኔ ተደውሎልኝ ነው ሆስፒታል እና ምን አለ ታዲያ? ሽኮም ማለት ምንድን ነው የተፈጠረው? ማለት በምን ምክንያት እንደዚህ ሊሆን ይችላል? እኔ እንጃ። ያው እሱም ያው እኔ ራሱ ይንገራችሁ፣ ግን ከኋላ ተከትለው የመጡት ሁለት ናቸው እና ደግሞ ረጅም ሰዓት ሲከተሉኝ ጊዜ በቃ ፈራሁኝ እና ወደ ኋላ ዞር አለ። አንደኛው ልጅ መተኛ የኔ ናት ሲወድቅ ነው መሰለኝ ጭንቅላት። እሺ ምን ወስዶባል? አልወሰደም ደቡጭ አይደለም። እሺ በእናትህ እኔ ግን አሁን ሌላ ጊዜ ማለት ነው ስወስደው እዛ ውስጥ ሩም አስገብቼው ነው የሚሄደው። አሁን ትልቅ ስህተት የሰራሽው አንቺ ነሽ። የምሬን ነው። እንትን ማለት ነበረብሽ።
አይደለም አስገብተሽው መሄድ ነበረብሽ። ታውቂያለሽ፣ የሰው ሀገር ሰው ነው፣ ጨለማ ነው ቦታው። አንቺ ከሱ የተሻለ ቦታውን ታውቂዋለሽ። ከሹፌሩ ጋር ነበር አይደል የነበረው? እኮ ከሹፌሩ ጋር እንደማያስገባው ታውቂ የለ ራሱ። አንቺ እኔ አሁን ይኸውልሽ፣ እኔ ከሆንኩኝ እኔ ራሴ ነኝ ይኸውልሽ፣ እስከዛ በሩን ቁልፍ ከፍቶ ምናምን ሲገባ ጊዜ ትቼ እሄዳለሁ። ግን ደግሞ አንቺም እንደዛ ማድረግ ነበረብሽ እኮ። አንቺ እንደዛ ማድረግ ነበረብሽ። አስገብተሽው መሄድ ነበረብሽ። አልነበረብኝም። ለምን እንዲህ እንዲሆን የተደረገው እኮ እንዲህ ሆነው በእኔ ጥፋት እኮ አይደለም። ብታስገቢው እንደዚህ ሆነ። ለምንድን ነው ማስገባው? እኔ ግዴታ ቤቱ ውስጥ ድረስ ማስገባት አለብኝ? ምን ችግር አለው? ከአብረሹ ከሆንሽ አይቀር እኔ እንደማደርገው አንቺ ብታደርጊ ምን ችግር አለው? እሱን አላውቅም። እኔ እንደዛ እንደምታደርግ አንደኛ አንተ አላውቅም። ሲቀጥል ላይ ደግሞ ሹፌር ያለው ሰው ነው። የሚፈልገው ነገር ካለ እሱን ማዘዝ ይችላል። ለምን ያዘዋል? ከአንቺ ጋር በተቀራረባችሁበት ልክ ይሄን ነገር ታውቂያለሽ። ኢትዮጵያ ውስጥ አሁን ሌባ ራሱ ይዘርፈዋል ብለሽ ብታስቢ ራሱ ውስጥ አስገብተሽው መግቢያ መውጫውን አንቺ ታውቂዋለሽ። ስለዚህ አስገብተሽው ብትወጪ ጥሩ ነው። በታክሲ አይደለም ባይዘው በራሱ መኪና እኮ ሲወርድ የሚያስገባት እኔ አይደለም። እኔ እንደዚህ አይነት ነገር እኔ አላደርግም። እኔ እንደዚህ እንደማላደርግ ማለት እኔ ምሬን ነው የምላችሁ። በጣም ነው ያሳዘነኝ። ምክንያቱም እስከ ሞት ድረስ መክፈል ካለብኝም ራሴም እስከሚገሉ ድረስ ራሴን አጥፋለሁ እንጂ የምወደውን ሰው ጥሌ አልሄድም። በጣም ነው እኔ የገረመኝ ማለት ነው። ብቻ አሁን ላይ ደግሞ እኛ ሀገር በጣም ከባድ ነው። መውጫ መግቢያውን ለማያውቀው ሰው ሌባም አለ እና አዲስ አበባ ላይ ታውቃላችሁ፣ ሌባ ግን ደግሞ እየደበደቡኝ እሷን የሚፈልጉ ሰዎች ናቸው። እሷን ካልተው ከዚህ ሀገር መውጣት ካማረ ህይወት እያለ በሰላም ወጣ እሷን ተዋትና ምናምን እያሉ ነው የደበደቡኝ አለ። እሷ ደግሞ እንግዲህ እንትና ሲጠይቃት እኔ የለም ምናምን በጣም ነው የምትሳደበው ምናምን ማለት ብቻ ይከብዳል። ይሄ ነው ለማለት እኔ ይሄ ነው ማለትም አልችልም። በእሷ መፍረድ አልችልም። ልጁ ደግሞ በጣም ይወዳታል። ብቻ ለሁሉም በቃ ፈጣሪ የሆነ መላ ያምጣላችሁ፣ ወይ ፍቅሩን ተቀበለውና የሆነ ነገር አድርጎላት ከዚህ ሀገር እንዲሄድ ማለት በሰላም እኛ አንዳንድ ሰው አስተሳሰቡ በመነጋገር ምናምን አያምነውም። ለምን ፊት ለፊት መጥቶ አያናግሩኝም ሲል አንዳንድ ሰው በመነጋገር አያምንም። እና ብቻ ከባድ ነው። እኔ በጣም ነው ያሳዘነኝ። አሁን ደግሞ ደም ምናምን ማነስ ይዞት ከሆነ ራሱን ስቶ ሊወርቅ ይችላል። ገባችሁ ወይ? በተለይ ራሱ ምናምን መቶት ከሆነ ሲመቱት ወርቆ ምናምን ከሆነ ከባድ ነው። ብቻ ፈጣሪ ይርዳው። ምክንያቱም እኛም ያለነው በሰው ሀገር ነው። እሱም እንደኛ እኛ ሀገር ላይ ቢሆንም በሰው ሀገር ነው ያለው እና እኛ በሰው ሀገር ላይ እንዳለን ሌላም ሰው እኛ ሀገር መጥቶ እንደዚህ ሲሆን በጣም ያሳዝናል።